ከጀርባዬ እንደምታዩት ከያንዳንዱ ሀገር አንድ ሰው ተመርጦ እዚህ ተሰብስበዋል። የትኛው ሀገር እንደሚያሸንፍ እናያለን። ሁሉንም ሰዎች ወደዚህ አምጥተናቸዋል። ልክ ኦሎምፒክ የሚመስለውን ውድድር ለማወዳደር። በውድድር ውስጥ ሩጫ፣ ቀስት፣ ጂምናስቲክ፣ ኳስ እንዲሁም የሻሞላ ጨዋታዎች አሉበት። ነገር ግን ከዚህ ሁሉ ውድድር በኋላ አንድ ሀገር ብቻ ነው የሚያሸንፈው። ለመጀመሪያው ውድድር ዝግጁ ናችሁ? እነዚህን 3 መሰናክሎች ለማለፍ 30 ሰከንድ አላችሁ። እናም ትልቁ በር ከመዘጋቱ በፊት ከበሩ መውጣት ይኖርባችኋል። 3 2 1 ጀምሩ። የቢስት ኦሎምፒክ የመጀመሪያው ጨዋታ ጀምሯል። ፍጠኑ። ከዚህ የበለጠ መሮጥ አለባችሁ። ረበለው በጣም እየሮጡ ነው። በሩ በፍጥነት እየተዘጋ ነው። ቶሎ በሉ። መጀመሪያ ላይ ያለውን ተመልክቶ አንደኛ ላይ ያለውን ቀለል አድርጎ ነው የሚዘለው መሰናክሉን። አንደኛ የወጣው ኢንዶኔዥያ ነው። ለዚህ የጎልድ ሜዳሊያ ነው እየተወዳደሩ ያሉት። ቶሎ በሉ፣ በሩ እየተዘጋ ነው። አሁን 8 ሰከንድ ብቻ ነው የቀረው በሩ ሙሉ ለሙሉ ሊዘጋ። ሰዎች አሁን እናንተ ለጎልድ ሜዳሊያው አንድ ስቴፕ ተጠግታችኋል። አዎ አሸንፋለሁ። አሜሪካ ከኢንዶኔዥያ እናሸንፋለን። ብራዚል አደርገዋለሁ ይሄንን። በመጀመሪያው ውድድር ከግማሽ ሀገራት በላይ ተወዳዳሪ ሆነዋል። እናም 97 ሀገራት ብቻ ወደ ቀጣይ ዙር አልፈዋል። እሺ ሰዎች ኑ ግቡ። ሁላችሁንም ላስታውሳችሁ የምፈልገው ነገር ሀገር ወክላችሁ ነው እዚህ የመጣችሁት። ቀጣዩን ውድድር ላሳያችሁ። ሁላችሁም መልካም እድል። እንግዲህ ቀጣዩ ውድድር የሚሆነው እስካሁን ከገነባናቸው ሁሉ ምርጡ ይመስለኛል። ወደ ጂምናስቲክ ጨዋታ እንኳን ደህና መጣችሁ። ተወዳዳሪዎችን ላኳቸው። በሁሉም ዙር ላይ 10 ተወዳዳሪዎች ይወዳደራሉ። ነገር ግን ቀድመው መሃል ላይ የሚደርሱ 5 ተወዳዳሪዎች ብቻ ያልፋሉ። ሌሎቹ 5ቱ ተባራሪ ይሆናሉ። 5ቱም የመጡት ከዚህኛው አቅጣጫ ቢሆንም ችግር የለብኝም፣ ወይም ደግሞ ከዚህ 2 ከዚህ 3 ሊሆን ይችላል። ብቻ እዚህ ቦታ ላይ 5 ሰው መድረሱ ነው የሚፈልገው። 5 4 ቁጥሩን ትችዋለሁ። በቃ ጀምሩ። ሶሪያ ልክ እንደ ወፍ ነው የበረረው። አይዞ ታደርገዋለህ። ወይኔ ሶሪያ ዝለል። አዎ የመጀመሪያ ሰው አግኝተናል። ሁለተኛው ማሸናፊ ደርሷል። ሞንጎሊያ ቶሎ መዝለል ይኖርባል ወይም ደግሞ ትወጣለህ። ኢራቅ ዘለ መምጣት ትችላለህ። አልጄሪያ ደርሷል። አሁን የመጀመሪያዎቹን 5 አግኝተናል። ሌሎቹ የቀሩት 5ቱ ከውድድሩ ተሰናብተዋል። አሁን ወደ ቀጣዩ 10 ግሩፖች እንሄዳለን። ተወዳዳሪዎቹ ማን እንደሚቀድምና ማን ከመጨረሻ እንደሚሄድ ራሳቸው መምረጥ ይችላሉ። አይ አንተ መጀመሪያ መሄድ የለብህም። ጀምሩ። እሺ በል እንሂድ። ሂዱ እለፉት። እላዩ ላይ ተራምደው ያለፉ ነው ያሉት። የመጀመሪያውን አሸናፊ አግኝተናል። አሁን ሁለተኛው ደርሷል። ስለዚህ የቀረው የ3 ሰው ቦታ ብቻ ነው። አፍጥኑት። የ2 ሰው ቦታ ብቻ ቀርቷል። ፊሊፒንስ በል ቶሎ በል። ቀስ በል። ወይኔ አርጀንቲና አንድ ቦታ ይቀራል እና ደግሞ ብቸኛው የቀረው ተወዳዳሪ አንተ ነህ። ሌሎቹ እንዳለ ወድቀዋል። ስለዚህ ጠንከር በልና ስራ። ለሜሲ ስትል ለሜሲ። እሺ በዚህኛው ግሩፕ ከነበራችሁት 10 ተወዳዳሪዎች 4 ብቻ ነው እዚህ መድረስ የቻላችሁት። ወደ ቀጣዩ ዙር እናልፋለን። አይሆንም። አሜሪካ ወጣለች። Is he going to be it? Oh, we lost somebody!
አዝናለሁ። እዚህ ጋር ያሉት 5 ሞልተዋል። ብትደርስ እንኳን ያው መግባት አትችልም። አሁን የመጨረሻው ዙር ላይ ደርሰናል። አንድ ምክር ልስጣችሁ ሰዎች፣ አያችሁት? ወደ ታች እንዳትወድቁ። ያ በጣም ምርጥ ምክር ነው። አንተ ጀምሩ። There you go. You got it, Samoa. Now you can walk. Yes, yes, yes. Do it for your country. Fiji, do it for the water. Fiji, yes! Oh, no! Oh! Let it go, my man. Hold on. Woo! All right, Samoa. There we go. 2 ቦታ ብቻ ይቀራል። ቶሎ በሉ። አሁን ተጠናቋል። ይሄ ዙር ተጠናቋል። ወደ ቀጣዩ እንሄዳለን። በዚህ ውድድር ሌላ 50 ሀገራትን አጥተናል። እናም አሁን 47 ሀገራት ብቻ ቀርተዋል። እንኳን ደህና መጣችሁ። በዚህ ውድድር ሁሉም ተወዳዳሪ አንድ ቀስት ይሰጠዋል። እናም ከፊት ለፊት የሚኖረውን ታርጌት መምታት ይኖርበታል። እናም ጨዋታውን የበለጠ አሪፍ ለማድረግ ድምጽ እንሰበስባለን። እናም በእያንዳንዱ ድምጽ ታርጌቱ 3 ሜትር ያህል ይርቃል። እኛ ኢንዶኔዥያውያን እስራኤልን በጣም ነው የምንጠላው። ያው የመመርጠውን አውቃለሁ ማለት ነው። እነሱን አልወዳቸውም፣ ሩሲያዎችን። እኔ መርጠው ጀርመን ነው። ሁሉም ነገር ለመቆጣጠር ይሞክራሉ። እናም ሁሉም ሀገራት የራሳቸውን ድምጽ ሰጥተዋል። ለማን ነው ድምጽ የምትሰጠው? ኢንዶኔዥያ። እኔም ለኢንዶኔዥያ ነው ድምጽ የምሰጠው። በጣም ጎበዝ ተወዳዳሪ ነው። ምንድነው ያስል? ኢንዶኔዥያ። ካርታውን ስለሆነው ማለት ነው። ስለ ሀገሪቷ የማቀውን ያህል ነው እንግዲህ የሳልኩት። እሺ አሁን እንጀምራለን። የመጀመሪያው ሀገር ጓም ነው። ምን ያህል ድምጽ ያገኘ ይመስላል አንተ? እኔ እንጃ፣ ምናልባት 3። ልክ ብለሃል። 3 ድምጽ አግኝተሃል። ስለዚህ ታርጌትህ የሚርቀው በዛው በድምጽህ ልክ ነው። ጥሩ ምልክት አይደለም ይሄ ጓም። እሺ የመጨረሻ ቃል አለክ? እሺ ቀጣይ ሞናኮ። 6 ድምጽ አግኝተሃል። አዎ በትክክል መጥቶታል ታርጌቱ። አሁን የሀገሪቱ ንጉስ ሁላ ይኮራብኛል። ሮቨን ሁድ እዚህ መጥቷል። እሺ ማለት የምትፈልገው ነገር አለ? እድሉን ስለሰጣችሁኝ አመሰግናለሁ። በቃ ቀጣይ እንገናኝ ይሆናል። For my Pacific people. አዘርባይጃን ና ወደዚህ። ሳውዲ አረቢያ ብቸኛዋ ሴት ነሽ አንቺ። That was so close. እሺ ቀጣይ ኢንዶኔዥያ ነው። 12 ድምጾችን አግኝተሃል። እንግዲህ ምንም ማድረግ አልችልም። ታርጌቱ በጣም ሩቅ ነው የሚሆነው። የመጀመሪያውን ውድድር አንደኛ ሆነ ነበር የጨረስከው። እናም ለዛ ነው እንግዲህ ብዙ ሰው ድምጽ የሰጠ። እሺ ምን ይመስላል ታዲያ? አይ በጣም ሩቅ ነው ይሄማ። ከታርጌቱ አሳልፈን ይወረወርከው። እሺ ኢንዶኔዥያዎች እንግዲህ በጣም ይቅርታ፣ የቻልኩትን ያህል ሞክሬያለሁ። አሁን 16 ሀገራት ብቻ ቀርተውናል። ተወዳዳሪዎች ኑ ወደዚህ። እዚህ ስለደረሳችሁ እንኳን ደስ አላችሁ እያለሁ። እናም ወደ ቀጣዩ ውድድር ከማለፋችን በፊት ለእናንተ አንድ የምንሰጠው ነገር አለኝ። ለሁላችሁም 10,000 ዶላር የያዘ ቦርሳ ይሰጣችኋል። ነገር ግን ብሩን የምትፈልጉት ከሆነ ከዚህ ውድድር ትወጣላችሁ። አሊያም ደግሞ ውድድሩ ላይ መቆየት የምትፈልጉ ከሆነ ብሩን ወደ ታች ወርውሩት። አንድ ነገር ግን ልብ በሉ፣ ከእናንተ ውስጥ የሚያሸንፈው አንድ ሰው ብቻ ነው። ሌሎቻችሁ በባዶ ነው የምትወጡት።
እኔ ወስደዋለሁ። ልትወስደው ነው አንተ? አንድ ሰው ወስዶታል ከጣሊያን። እሺ ፊጂ አንተም ልትወስደው ነው? ፊጂና ጣሊያን ወስደዋል 10 ሺውን። አሁን ወደ ሻሞላ ውድድር አልፈናል። በመጀመሪያው የሩጫ ውድድር ላይ የቀደሙትን አሁን ተጋጣሚዎቻቸውን ራሳቸው እንዲመርጡ አድርገናል። እናም በሻሞላው ቀድሞ የተነካ ሰው ከዚህ ውድድር ይሰናበታል። ላይቤሪያ ተወዳዳሪም ምርጥ። ከሞልዶቫ ጋር እወዳደራለሁ። ኤርትራ እሺ ከማን ጋር ነው የምትወዳደረው አንተ? መጨረሻ ላይ ያለው ሰው። ሌክሲምበርግ እሺ ኤርትራ ከሌክሲምበርግ። እኔ ከታጂኪስታን ጋር። እሺ እኔ ማዳጋስካር። ስሎቬኒያ ከሞናኮ። እሺ የመጀመሪያው ውድድራችን የሚሆነው ሳሞአ ከአዘርባይጃን ጋር ነው። ወርቁን ወደ ሳሞአ ይዤ ለመሄድ አሁን በጣም ዝግጁ ነኝ። እሺ ሰዎች ከናንተ መሃል አንዳችሁ ወደ ወርቅ ውድድሩ የሚያልፍ ይሆናል። ጀምሩ። Someone's gonna lunge. Oh man. ሳሞአ አሸንፏል። የለበሱት ልብስ በትክክል ቴክኖሎጂ የተገጠመለት ስለሆነ ማን ቀድሞ እንደነካው እዚህ ስክሪኑ ላይ ያሳየናል። ልብሱ ዋናው ኦሎምፒክ ጨዋታ ላይ ከሚጠቀሙት ተመሳሳይ ነው። አዘርባይጃን እስኪ መሃል ላይ ቆምልን። ተባራሪ ሆናል። ቀጣይ ውድድር የሚሆነው ኢራቅ ከማዳጋስካር። ጀምሩ። ኢራቅ አሸንፈዋል። ማዳጋስካር ከጨዋታው ተሰናብተዋል። ስሎቬኒያ ከሞናኮ። እሺ ለሞናኮ እንግዲህ የቻልኩትን ያህል ሞክሬያለሁ። ቀጣዩ የሚሆነው ሞልዶቫ ከላይቤሪያ። ሞልዶቫ አሸንፏል። እናም አሁን የመጨረሻ ጨዋታችን የሚሆነው ሊቢያ ከሞንቴኔግሮ ነው። ጀምሩ። እናም ሊቢያ አሸናፊ ሆኗል። አሁን ወደ ቀጣይ ውድድር እንሄዳለን። እስካሁን በነበረው ውድድር ላይ ከብዙ ሀገራት የተወጣጡ ተወዳዳሪዎች ሩጫ፣ ጂምናስቲክ፣ ቀስት እንዲሁም ደግሞ ሻሞላ ሲወዳደሩ አይታችኋል። አሁን የመጨረሻው ውድድር ላይ ደርሰናል። እሱም የሚሆነው የፍጹም ቅጣት ምት። ህጉ በጣም ቀላል ነው። ኳሱን ትመታላችሁ፣ ያገባ ሰው ያልፋል፣ የሳተ ደግሞ ይባረራል ማለት ነው። ሰባቱ የቀሩት ሀገራት ስሎቬኒያ፣ ሞልዶቫ፣ ታጂኪስታን፣ ኤርትራ፣ ሊቢያ፣ ኢራቅ እና ሳሞአ ናቸው። ተወዳዳሪዎች ኑ ወደዚህ። ለማስታወስ ያህል ነው። ከእናንተ ውስጥ አንዳችሁ የዚህ ሜዳሊያ አሸናፊ ትሆናላችሁ። መጀመሪያ ማን ይምታ? እኔ እመታለሁ። እሺ መጀመሪያ የሚመታው ስሎቬኒያ ነው። ይሄ በጣም ቀላል ነው። ከሳታችሁት በጣም ታስገርሙኛላችሁ። የመጀመሪያው ዙር በጣም ቀላል ነበር። እናም ሁሉም ተወዳዳሪዎች አስቆጥረዋል። አሁን ወደ ሁለተኛው ዙር እንሄዳለን። ሰዎች ብሎኮቹን አምጧቸው። አሁን ትክክለኛው ውድድር ይጀምራል። አሁን የሚመታው ስሎቬኒያ ነው። ምንም እንኳን ጎሉን ብንቀንሰውም አሁንም ሁሉም ተወዳዳሪዎች አስቆጥረዋል። ስለዚህ የበለጠ ማስተካከል ይኖርብናል። አንድ ሰው ስቷል። በጣም አዝናለሁ። ተባረሃል። አሁን 6 ብቻ ቀርተውናል። እናም ጎሉን እናስተካክለዋለን።
እሺ ስሎቬኒያ ያንተ ተራ ነው። የተሻለ ማድረግ ይችል ነበር ግን እዚህ ጋር አብቅቷል። እናም አሁን 5 ብቻ ቀርተዋል። አሸንፋለሁ እኔ። ቀጣይ ተረኛ ሳሞአ። እዚህ ደርሶ መሸነፉ በጣም ያናዳል ግን ያው ምንም ማድረግ አይቻልም። የሚከሰት ነገር ነው። የሳሞአ ሰዎች እንደሚደሰቱብኝ ተስፋ አደርጋለሁ። በጣም አዝናለሁ። እንግዲህ ከሁሉም ሀገር አንዳንድ ሰው በዚህ ውድድር ላይ ተወዳድሮ ነበር። ነገር ግን አሁን 2 ብቻ ቀርተውናል፣ ሊቢያና ስሎቬኒያ። እናም ከሁለት አንዳችሁ ይህንን $250,000 የሚያወጣ የወርቅ ሜዳሊያ ታሸንፋላችሁ። ሰዎች ግርግዳዎቹን አንሷቸው። አሁን እርስ በርሳቸው እንዲጫወቱ ነው የምናደርገው። ስለዚህ አንዳችሁ ስትመቱ አንዳችሁ በረኛ ትሆናላችሁ ማለት ነው። ይህን ኳስ ይዟለሁ። ይህንን ጎል ካስቆጠርክ ሜዳሊያውን ማሸነፍን ታረጋግጣለህ። እርግጠኛ ነኝ አደርገዋለሁ ይሄንን። ይህ ሜዳሊያ አሸንፏል። ምናልባትም ይህ ሜዳሊያ $250,000 መሸጥ ይችላል። የዛሬ አሸናፊያችን ሊቢያ፣ ስሎቬኒያ ደግሞ ሲልቨር አሸንፈዋል። እንኳን ደስ አላችሁ። እናም ያዘጋጀነው ኦሎምፒክ ይሄንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ